ወደየ ቤታችሁ እንድትሄዱ ተብሎ በአራት መስመር ባልሞላ መግለጫ ጊዜያዊ ፕሬዝዳንቱ ተስፋዬ ገብረኪዳን ሰራዊቱን ያሰናበቱት በዚህ መልኩ ነው። ሰራዊቱ ኢቭን ውጊያ ላይ ያለው ከውጊያ ሊቀይር የተዘጋጀው በደጀንነት የቆመው የሎጂስቲክ የሚያቀርበው ሁሉ እንዲሰማ ተደረገ። አንድ ይሄው ነው። የነዚህ ሁለት ኃይሎች ሌሎችም የጨመሯቸው እነሱ የቀጠሯቸው እና ግብፅ አቧድና ያሰለፈቻቸው ኃይሎች ዓላማ ሰላም ጤና ይስጥልኝ። ሀቅና ሳቅ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? ሰላም፣ ፍቅር፣ አንድነት፣ ተስፋ በሁላችንም ዘንድ እንደተለመደው እንዲሆን ያለንን ምኞት እየገለጽን ወደ ዛሬው ሰሞንኛ ፕሮግራሜ እገባለሁ። እንግዲህ ሰሞኑን በጣም በርካታ የተከናወኑ ጉዳዮች አሉ። ከዛ በላይ እንደው ጎላ ብሎ ትንሽ አይተን ለዛሬ ትምህርት እንዲሆነን ከዚህ በፊት የከሰርንበት የተጎዳንበት እና በጣም በርካታ የሀገራችን ተስፋ ያጨለምንበት ዋነኛው ተስፋችንን ለማጨለም ጠላቶች ቢሆኑም በእኛ አያያዝ ምክንያት የተፈጠሩ ችግሮችና የደረሱ ኪሳራዎችን ለዛሬ ትምህርት እንዲሆነን በሚል እንመለከታቸዋለን። ያው ግንቦት 16 ትናንትና ሻዕቢያዎች የተገነጠሉበትን በዓል እነሱ የነጻነት ነው የሚሉት፣ ግን ብዙ ሰዎች ባለፈው የኤርትራ ነጻነት ምናምን የሚል እንደዚህ ከባህር በር ጋር አያይዤ ስናገር ምን ነጻነት ትላለህ? ኤርትራ መቼ ነጻነቷን አገኘች እና ነው ተገነጠለች ነው መባል ያለበት ያሉ አሉ በኮሜንት ላይ። እውነት ነው። አሁንም 35ኛ ዓመት የነጻነት በዓሏን አስመልክተው ራሳቸው የኤርትራ ምሁራን በጻፉት ጽሑፍ ላይ ኤርትራ ነጻ የወጣች ሳይሆን የወደቀች አገር ነች። ይሄ የዛሬ 35 ዓመት ኤርትራ የውድቀት ጉዞዋን የጀመረችበት ነው። አይዘር በኢኮኖሚ አልበለጸገችም፣ በዲሞክራሲ ደግሞ ህዝቡ ነጻነት አላገኘም፣ በነጻነት ሀገር ውስጥ እየኖረ አይደለም። ስለዚህ ይሄ ኤርትራ ነጻነት የሚባለው ስህተት ነው፣ የባርነት ቀን የጀመረበት ነው ብለው ሰፊ ሀተታ ጽፈዋል። ኤኒዌይ ያ የነጻነት ቀን ብለው የሚያከብሩት ግን ለኢትዮጵያ የባህር በሯን ያጣችበት ዕለት ነው። ሙሉ በሙሉ የሁለተኛው አብዮታዊ ሰራዊት ከኤርትራ ለመልቀቅ ጉዞ የጀመረበት ነው እና ሻዕቢያ ወደ አስመራ ገብቶ ዋና ከተማውን የተቆጣጠረበት ነው፣ ወያኔም ጭምር ማለት ነው። ወያኔ ኤርፖርቱን ምኑን በወያኔ ከፍተኛ ድጋፍ ነው ሻዕቢያ ግንቦት 16 ቀን ኤርትራን የተቆጣጠረው እና ብዙ ቦታዎች በወያኔ ቁጥጥር ስር ነበር የዋሉት። ኢቭን ከሳህል ተራራ ላይ ተዋግተህ ለውጥ አታመጣም፣ ውረድና ተዋጋ፣ ሰራዊቱ ወዳለበት ቦታ መከላከል ላይ ብቻ አይደለም ቁመና መሆን ያለበት ብለው ወደ ደጋማው የኤርትራ ክፍል አምጥተው ከሰራዊቱ ጋር ውጊያ እንዲገጥም ያደረጉት እና አብረውት ደግሞ ተሰልፈው ያበረታቱት ወያኔዎች ናቸው። ይሄንን በተደጋጋሚ በኩራት ይናገሩታል። እንደዚህ አድርገን የኤርትራን ህዝብ ነጻነት ያስከበር እኛ ነን ብለው በጣም በኩራት ያውሱታል። እንግዲህ ሻዕቢያ ሆኑ ወያኔ ግንቦት 16 ቀን ያሳኩት ነገር ቢኖር ግብጾችና ሌሎች ታሪካዊ ጠላቶቻችን ኢትዮጵያን ከቀይ ባህር ለማራቅ ሰጥተዋቸው የነበሩትን ሚሽን እና የውክልና ጦርነት ያሳኩበት ቀን ነው። ይሄን ከማድረግ ውጪ
ኤርትራም ያገኘው ፋይዳ የለም። ኤርትራ ህዝብ የትግራይ ህዝብ እንደዛው እስከዛሬም መከራ ሲከፍል ነው የቆየው እና በዚህ የነጻነት ቀን ብለው ሻዕቢያዎች ባከበሩበት በዓል ላይ እንትና ወያኔ እቺ አሁን ተሸራርፋ ትንሽ የቀረችው በነ ደብረጽዮን ቁጥጥር ስር ያለችው ወያኔ የደስታ መግለጫ አስተላልፋለች። ለበዓሉ ጥሪ ሲያደርጉ የህዝብ ተወካዮች የሆኑ እንዲገኙ የሚል ጥሪ ወረቀት ነው ሻዕቢያ ይላከላቸው። ባይዘው ወያኔን እንደ ወያኔ ወይም እንደ አንድ ቡድን ሪኮግናይዝ አድርጎ ለነሱ አይደለም የላከው እና ለህዝብ ተወካይ ህዝብን ወክሎ ለሚመጣ እንግዳ ተብሎ ነው የተጻፈላቸው። የሆነው ሆኖ ግን እነሱ እንኳንም ለ35ኛ ዓመት የነጻነት በዓልህ አደረሳችሁ ኤርትራ መንግስትና ህዝብ የህዝባዊ ወያኔ ሓርነት ትግራይ ከኤርትራ ህዝብና ከመሪ ድርጅቱ ጋር ለኤርትራ ነጻነት ትልቅ መስዋዕትነት የከፈለና ሁለቱ አብረው ታግለው ደርግን ጥለው በጣም በርካታ ድሎችን ያስመዘገቡ መሆናቸውን እናስታውሳለን። በዚህም ህዝባዊ ወያኔ ሓርነት ኩራት ይሰማዋል ይሄንን በማድረጉ እና በቀጣይም አብረን ሰርተን በቀጠናው ያሉ ችግሮችን በመቆጣጠር ህብረታችን ትብብራችን እንደሚቀጥል ያለንን ጽኑ እምነት እንገልጻለን። ህዝባዊ ወያኔ ሓርነት ለዚህ ያለውን ዝግጁነት በዚህ በ35ኛ በዓል ምክንያት በማድረግ ያረጋግጣል በድጋሜ ነው የሚለው። ያው ኢትዮጵያን የባህር በር በማሳጣት ረገድ ከወያኔ ጋር ተባብሮ የሰራበትን ዘመን በኩራት እያስታወሰ እንደገና በቀጣይም ደግሞ ኢትዮጵያ የብሔራዊ ጥቅሟን ለማስከበር የምታደርገውን ጥረት ከሻዕቢያ ጎን ቆሞ እንደሚያደናቅፍ ዝግጁነቱን እያረጋገጠ ማለት ነው። እንደምታው ይሄ ነው እና የነዚህ ሁለት ኃይሎች ሌሎችም የጨመሯቸው እነሱ የቀጠሯቸው እና ግብፅ አቧድና ያሰለፈቻቸው ኃይሎች ዓላማ ኢትዮጵያ ብሔራዊ ጥቅሟን እንዳታስከብር መከላከል ነው። የኤርትራን ስጋት መመከት፣ የግብጾችን ደግሞ ለዘመናት ሲሰሩ የነበረበትን ኢትዮጵያን ከቀይ ባህር የማራቅ አጀንዳ በሻዕቢያና በወያኔ አማካይነት አሳክተዋል። አሁን ደግሞ ድጋሜ ወደዛ ኢትዮጵያ እንዳትመጣ ለማድረግ ያው ጽምዶ የሚባል ፈጥረው ተጣምደው እየሰሩ ነው ይሄን መንገድ ለማደናቀፍ። ስለዚህ የግንቦት 16 ቀን ትርጉም ለእኛ ለኢትዮጵያውያን ይሄ ነው። ከዚህ በፊት በቃ የባህር በራችንን ወይም ቀይ ባህር ላይ ያለውን ይዞታችንን መሬታችንን ወደ ውጪ መግቢያ መውጫችንን የንግድ መስመራችንን የባህር ኃይል ቤዛችንን የመሳሰለውን ዳግም ልንመልስ በማንችልበት ሁኔታ እንግዲህ እነሱ በሰሩት እንግዲህ ይሄ ትውልድ ሌላ አጀንዳ ይዞ መጥቷል። እንደገና ይህን ጥያቄ አንስቷል። የማይጠበቅ ነው። ባይዘው እንዲህ አይነት አጀንዳ ያነሱ ሰዎች ሁሉ በወያኔ መንግስት ታስረዋል፣ ተሰውረዋል፣ በአደባባይ ተረሽነዋል። አሁን ዛሬ አንድ በጣም አሳዛኝ ታሪክ ሳነብ ነበር። የሆነ ሰው ሼር አድርጎት እንደ አሰፋ ማሩ አይነት ሰዎችን መምህር በጣም ዓለም አቀፍ እውቅና ያለው ትልቅ መምህር ብዙ ጊዜ
ከታሪክ አኳያ የኢትዮጵያን የባህር በር መነጠቅ ጉዳይ አንስቶ ይሟገት ስለነበርና ይሄንንም ለሌሎች ወጣቶች ያስተምር ስለነበረ ይሄን እዚህ ጋር ማቆም አለብን ብለው በአደባባይ ረሽነውታል። እንደዚህ በጣም በርካታ ሰዎች ወያኔ ይሄንን አድርጓል። ጥያቄው ዳግም እንዳይነሳ ማለት ነው። ባይዘዌ መለስ ዜናዊም ይሄንን በተለያዩ መድረኮች ላይ ገልጾታል። እኛ የቀይ ባህር የዚህ የባህር በር አሰብ የሚባል ጥያቄ በትውልዱ ዘንድ እንደ ከዚህ በፊት የህልውና ጉዳይ የአንገት መቆረጥ ጉዳይ የሚል አመለካከት አጥፍተናል። ይህንን ሲሰሩ ቆይቷል። በመግደል፣ በማሰር፣ በመሰወር፣ ከስራ በማባረር በመሳሰለው ያው ዩኒቨርሲቲ መምህራንንም ወደ 50 የሚደርሱ ያባረሩት ይሄን ነው። የኢትዮጵያን ታሪክ ይሄ 100 ዓመት ታሪክ ብለው ከቀይ ባህር ነጥለው ከምን የሚያቀርቡበትን አስተምሮ ወይም ቅስቀሳ እንቅፋት ይሆኑብናል ብለው ያሰቧቸውን ማለት ነው። ኦኬ አንዱ ይሄ ነው። ሁለተኛ ግንቦት 13 ቀን ፕሬዝዳንት መንግስቱ ከሀገር መውጣታቸው ሲነገር በሚዲያ ከፍተኛ ውጊያ ደጋማው የኤርትራ የሐማሴን መሬት ላይ እየተካሄደ ነበረ ከሻዕቢያ ጋር እና ሰራዊቱም በሻዕቢያ ላይ ከፍተኛ ድል እየተጎናጸፈ ነበር። ምክንያቱም ሻዕቢያ ከምሽግ ውጪ ውጊያ ስለማይችል በከፍተኛ ሞራል እየተዋጋ እያለ ሰራዊቱ ያው የወያኔም ድጋፍ መጥቶለት ለሻዕቢያ ድል አይነት በቃ ሞራል የሚሰጡ እንቅስቃሴዎች እያደረገ በርካታ የጠላት ሬሳ እየተቆጠረ ሜዳ ላይ ባለበት ሰዓት የፕሬዝዳንቱ ከሀገር መውጣት ተነገረ። ሰራዊቱ ኢቭን ውጊያ ላይ ያለው ከውጊያ ሊቀይር የተዘጋጀው በደጀንነት የቆመው የሎጂስቲክ የሚያቀርበው ሁሉ እንዲሰማ ተደረገ። አንድ ይሄ ሆነ እና ከዚህ በኋላ የውጊያው ግለት በዛ በተጀመረበት ሁኔታ ሊቀጥል አልቻለም። የሰራዊቱ ሞራል በከፍተኛ ደረጃ ተነካ። ይሄ እንዲተላለፍ የተደረገውም ያው ሆን ተብሎ ነው። ከዛ ቀጥሎ የሰሜን እዝ ወይም የሁአሰ ሁለተኛው አብዮታዊ ሰራዊት አዛዥ የነበሩት እቺን ሁለተኛው አብዮታዊ ሰራዊት የምትለዋን ሁሴን አህመድም ይሏታል አብሪቬሽኗን። ሁለተኛው አብዮታዊ ሰራዊት የሚለውን ሁሴን አህመድ ሰይድ ብለው ይጠሩት ነበር። ምክንያቱም በቀጥታ እሳቸው ስታፎቻቸውን ይዘው ሄሊኮፕተር አስነስተው ወደ አረብ ሀገር በረሩ። መብረራቸውም ተነገረ። ከዚህ በኋላ በየደረጃው ላሉ አመራሮች በቃ ራሳቸውን አድኑ ተባለ። አሁን በዚህ ሰዓት ያ ግዙፍ ሰራዊት እዛ የነበረ ሰራዊት ቢያንስ ዋና ከተማውን ከቦ ወታደራዊ ትጥቁን ሳይፈታ የተወሰነ የመከላከያ ወረዳ ይዞ ለባህር በር መደራደር፣ በሰላም ከዛ የሚወጣበትን ሁኔታ ማመቻቸት፣ የራሱንም ህልውና ዋስትናውን የሚያረጋግጡ አስገዳጅ ስምምነቶችን ማድረግ ነበረበት። አሁን ቲፒኤልኤፍ እስትንፋሱ ልትቋረጥ ስትል ነው ሄዶ የፕሪቶሪያን ስምምነት የተፈራረመው። እስትንፋሱ ልትቋረጥ ስትል ያኔ የኢትዮጵያ ሰራዊት አጥቅቶ መደምሰስ የሚችልበት ቁመና ላይ ሁሉ እያለ ማለት ነው። ዓለም አቀፉንም መንግስታት ብቻ ጥሪ አድርጎ ይሄንን ድርድር አድርጎ ያው እስከ ዛሬ ድረስ የታጠቀ ኃይል ይዞ የሆነ የሚፈልገውን ነገር ለማሳካት ጥረት እያደረገ ነው እስከ ዛሬ ድረስ ህልውናውን ሰርቫይቫ። ቢያንስ ሰራዊቱም በዲዲአር ገብቶ ዋስትና አግኝቶ ስራ አግኝቶ እንዲኖር የሚመቻችበትን ሁኔታ ይፈጥራል። ያ የፕሪቶሪያ ስምምነት በትክክል ቢተገበር
ስለዚህ ያ ሲዋጋ የነበረ የቲፒኤልኤፍ ኃይል ዝም ብሎ አይበተንም ነበር። አሁን እነሱ ከዛ በላይ ስለሚፈልጉ ነው ያው በየጊዜው የድርድሩ መንፈስ እና ከዚህ በኋላ እንግዲህ ያው በጊዜው የነበረው የሁለተኛው አብዮታዊ ሰራዊት አባላት በጣም ታስታውሳላችሁ። አብዛኛው በሱዳን በኩል ነው ለመውጣት የሞከረው። ሱዳን ቦርደር ላይ ደፈጣ ውስጥ ገብተው የሆነ ቦታ ላይ ውሃ ፍለጋ የተሰማራውን በዛ በበረሃ ይሄ 40 ትራታሸር የሚባል ቦታ ላይ ያለቀው ሰው በሻዕቢያ መትረየስ የተጨፈጨፈው በጣም ብዙ ነው እና በጣም አሰቃቂ እልቂት ነው የደረሰው። በሰላም እንወጣለን፣ አትንኩን፣ እናንተም አስመራ ግቡ፣ አስመራም ላይ ጉዳት እንዳይደርስ እናደርጋለን እንደዚህ ብሎ የወጣ ሰራዊት በእርግጥ ዋና ዋና መሪዎቹ የሉም በዛ ሰዓት፣ ግን ከቁጥጥር ውጭ በሆነ ያው ተሸውዶ ብዙዎች ለእልቂት ተዳርገዋል። የተወሰነው ወጥቷል ወደ ሱዳን። በዚህ በደጋማው ክፍል ወደ ትግራይ ለመምጣት የሞከረው እንግዲህ ኪሱ ውስጥ ያለው ሳንቲም እየተወሰደ ልብሱ እንዲወልቅ እየተደረገ ጥርሱ ላይ ያለው ወርቅ ሳይቀር እየተፈታ የእጅ ቀለበቱ የመሳሰለው ተወስዶ ነው። ኢቭን ሲቪሊያን እዛ ኤርትራ ውስጥ ሲሰሩ የነበሩ ሲቪሊያን እኮ በባንክ ለገንዘባቸው ተወርሶ ያፈሩት ንብረት ተወስዶ መጥተው እዚህ 6 ኪሎ እዚህ በየአደባባዩ ድንኳን ተክለው ኤላስቲክ ወጥረው ተጠልለው ነበር። በኋላ መጠለያ የሚባል ሰፈር ተገንብቷል እዚህ ወደ ኮቶቤ ምናምን መውጫ ላይ። ለማንኛውም አሰቃቂ ነገር የደረሰበት ወቅትና ኢትዮጵያ ደግሞ በቃ የባህር በሯን ያጣችበት እና ግፍ፣ ተንኮል፣ ሴራ፣ ክፋት ተግባራዊ የሆኑበት በቃ ህልውና አግኝተው ኢትዮጵያ ላይ የተጫኑበት ወቅት ነበር። እንግዲህ ከዛ ጋር ተያይዞ ግንቦት ኢህአዴግ አዲስ አበባ ገባ። ከዛ በቀጣይ ብዙ ነገሮች እየተደረጉ መጡ። ከአዲስ አበባ ከኢትዮጵያ ከሌሎችም የኢትዮጵያ ክፍሎች ንብረት እየተዘረፈ ወደ ትግራይ ይጋዝ ነበር። ከኛ መገንጠላቸው እና እኛን የባህር በር ማሳጣታቸው አንሶ እንደገና እንደ ሀገር እንዲቆሙ እንዲያንሰራሩ የተደረገው ከኢትዮጵያ በተጋዘ ሀብትና ንብረት ነው። ይሄ እውነት ነው። እንግዲህ ምን ያህል ጠላት አስመራ እንደተቆጣጠረና ሌላው ጠላት ደግሞ አዲስ አበባን እንደተቆጣጠረ የሚያረጋግጥልን ጉዳይ ነው። ይሄ እንግዲህ ሁልጊዜ ጠንክረህ ካልተገኘ ከአመራር እስከ አባሉ ድረስ እንግዲህ የኢትዮጵያ ዋልታና ማገር የነበረው ያው ሰራዊቱ ነው። ሰራዊቱ በብዙ ሳቦታጅ እና ደግሞ የአመራር ድክመት እና ሌሎችም በውስጥና በውጪ በተደረገበት ሴራ ፈርሶ እንዲበተን ነው የሆነው። እንዲበተን የታጠቀ ሰራዊት ለሚቀጥለው ህልውናው አሁን ብዙ ጊዜ በጫካ እንኳን ያሉ አማጽያን ወደ ሰላም ሲመጡ በጠረጴዛ ዙሪያ ድርድር ይደረጋል። ድርድር ሲደረግ የመጀመሪያው ነገር የታጠቁ ሰዎች ዋስትና ነው። ምንድን ነው የሚሆኑት? ቀጣይ ህይወታቸው ምንድን ነው የሚሆነው? ስለዚህ ከዚህ ከትጥቅ ከዚህ በመሳሪያ ፍላጎትን ከማርካት ከዚህ ስነ ልቦና እንዲወጡ ይደረጋል። ትምህርት ይሰጣቸዋል። ቀጥሎ ራሳቸውን የሚያስተዳድሩበት ሁኔታ ይፈጠራል እና ፕሮጀክቶች እየተነደፉ በጋራ የሚሰሩት ስራ እንደዚህ እየሆነ እንደየዝንባሌያቸው ማህበረሰብ ውስጥ ተቀላቅለው ራሳቸውን እና ቤተሰቦቻቸውን የሚያስተዳድሩበት ሁኔታ ይፈጠራል። እንደዚህ ስትደራደር ማለት ነው። አትሊስት መሸነፍ እንኳን ተሸንፈህ
ለመሸነፉ ምክንያቱ በጣም ብዙ ቢሆንም የጠላቶቻችን ጥንካሬ አይደለም እንድንሸነፍ ያደረገን። እሱ ያው በብዙ ጸሐፍት ተጽፏል። ራሳቸውም ወያኔና ሻዕቢያ ያውቁታል። ይሄንን ብዙ ውጫዊና ውስጣዊ ምክንያቶች አሉ። እነዛ ናቸው። በተለይም ውስጣዊ ምክንያቱ ሰራዊቱን እንዲፈርስ ብቻ ሳይሆን ዝም ብሎ እንዲበተን ያለ ዋስትና የተደረገበት ሁኔታ እና ብዙ እንግዲህ መሳሪያዎች ይዞ ብዙ ቁጥር ያለው ሰራዊት ትግራይም ውስጥ አስመራም ውስጥ ነበረ እና እዛ ጋር መሪዎቹ ጥለውት ሄሊኮፕተር አስነስተው ከሚኮበልሉ ይሄ ማለት ለጠላት በቃ አሳልፈው ሰጥተውት ያለ አመራር በትነውት ማለት ነው። እና ብዙዎች ይህም በቁጭት ያነሱታል። በጣም ብዙ ሰዎች እኔን ጨምሮ፣ እኔም የዛ ሰራዊት አባል ስለነበርኩ ማለት ነው። እና ብዙ ያጣናቸው እድሎች አሉ። በሽንፈት እንኳን ሆነን ልናሳካቸው የምንችሉ ዓለም አቀፍ አደራዳሪዎች ሊገቡ ይችላሉ። በኋላ ላይ አሁን እዚህ ፈርሶ ከፈረሰ በኋላ ነው ለንደን ላይ ድርድር የተደረገው። ፈርሶ ምክንያቱም ኤርትራ ተይዟል። አሁን ከዛ በኋላ ስለ ባህር በር ስለምን የምትደራደርበት እድል የለም። ኦልሬዲ ሻዕቢያ ተቆጣጥሯል አካባቢውን። የተወሰነውንም አካባቢ ደግሞ ወያኔ ይዞ ለሻዕቢያ ለማስረከብ ደህንነቱን እየጠበቀለት ነው ያለው። ስለዚህ እዛ ግን ግንቦት 16 እና ከዛ በፊት በነበሩት ቀናት እዛ ነበረ መደራደር የሚቻለው። ለምን? በኢትዮጵያ ሰራዊቱም ውስጥ ግዙፉ ሰራዊት ሁለተኛው አብዮታዊ ሰራዊት ነው። ትልቁ ቁጥር ያለው በመሳሪያም በሰው ኃይልም የነበረው ይሄ ነው። እና ደግሞ ሁለተኛ የባህር በራችን ያለው እዛ ነው። እና አንዳንዶች አሁን በቃ ሁኔታዎች ሲበላሹ የተወሰነው ኃይል ሄዶ አሰብን ቢከላከል የሚል ያቀርባሉ። እዛ ላይ ሙሉ ኃይሉን አድርጎ ማለት ነው። ከሶስተኛው አብዮታዊ ሰራዊትም ትግራይ ከነበረው እዚህ ወሎ አካባቢ ከነበረው ወሎ አካባቢ ኦልሬዲ ከትግራይ ወጥቷል። ወሎ አካባቢ የነበረው ሶስተኛው አብዮታዊ ሰራዊትንም ወደዛ አምጥቶ እዛ ጋር መደራደር የሚቻልበት ሁኔታ ነበረ። አቅም ኃይል ሙሉ በሙሉ ወደ ዜሮ የገባበት አይደለም። እንደውም በጣም ግዙፍ ኃይል ነበር። አደረጃጀት የሚፈጥር አመራር ቢኖር ኖሮ ይሄን አድርጎ ከዛ በኋላ ለንደን ላይ የተደረገው ድርድር ቢያንስ ኢትዮጵያ የአሰብ ወደብን ይዛ ሰራዊቷ ደግሞ ትጥቁን ሳይፈታ መደራደር የሚቻልበት ሁኔታ ነበር። እና ግን ሰራዊቱን ትጥቁን ፈቶ ከዛ በኋላ ያው እንደምታስታውሱት ነው ግንቦት 19 ቀን ምሽት እስከ ዛሬ ላደረጋችሁት ተጋድሎ እናመሰግናለን። ከዚህ በኋላ ግን ወደየ ቤታችሁ እንድትሄዱ ተብሎ በ4 መስመር ባልሞላ መግለጫ ጊዜያዊ ፕሬዝዳንቱ ተስፋዬ ገብረ ኪዳን ሰራዊቱን ያሰናበቱት በዚህ መልኩ ነው። በቃ ወደ ቤት ሄድ ብለው ማለት ነው። በዚህ መልኩ የተበተነበት ጥቁር ታሪክ ነው ለኢትዮጵያ ግንቦት 16። ከዛ በፊት የነበሩ ብዙ ቦታ ምጽዋ የተያዘበት፣ አፋበት የተደመሰሰበት ምናምን የምትላቸው አሉ። ግን ያ ሁሉ ሆኖ ሰራዊቱ ከዛ ከሰፊ ቀጠና እየተሰባሰበ ወደ መሀል የኤርትራ ግዛቶች በመጣበት ጊዜ ኃይሉን አስተባብሮ ተሰባስቦ እንትኑን አጠናክሮ ቁመናውን እንደዚህ አይነት ድርድር ማድረግ ይችል ነበር። ይሄን ድርድር ለማድረግም ደግሞ እነዚህ በኋላ ላይ ሲሯሯጡ የነበሩት እነ ሄርማን ኮን ምናምን ቀደም ብሎ ትንሽ አቅም በነበረበት ጊዜ ለማደራደር
ያስችል ነበር እና እንግሊዝ ሀገር እኮ ኢትዮጵያ ተደራዳሪዎች ይሄን ነገር አንቀበልም ምናምን ሲሉ ዋጋ የሌላቸው ሰዎች ነው ያሏቸው ብለው እዛው ሆቴል ውስጥ እንዳሉ በቃ ኢህአዴግ ወደ አዲስ አበባ እንዲገባ መግለጫ የሰጠው ሄርማን ኮን። ምክንያቱም ባዶ እጁን ነው እዛ ቁጭ ብሎ እንዲህ ይደረግልኝ እንደዚህ ይደረግልኝ በዚህ ያልደራደርም ወደ ወያኔ አዲስ አበባ መግባት የለበትም ምናምን ሊል አይችልም። ሰራዊቱ አስቀድሞ ፈርሷል እና እንደዚህ አይነት ስልታዊ በሆነ ከውስጥና ከውጪ በተደረገ ሴራ ነው ሰራዊቱ የተደመሰሰው እና ግንቦት 16ን በዚህ እናስታውሳለን። ሌላው እንግዲህ በፕሮግራሙ መግቢያ ላይ ያው እንግዲህ ወደ ሀገራችን ወቅታዊ ሁኔታ ወደዚህ እንመለስ። ወደዚህ ስንመለስ ኢትዮጵያ ባለፉት ዓመታት ኤርትራን ቅድም ኤርትራዊው ጸሐፊ ጻፈው አለ። በጣም ዝርዝር ነው፣ በእንግሊዝኛ ነው የተጻፈውና ኤርትራ ወደ ባርነት የገባችበት ጊዜ ብሎ ነው የገለጸው። አሁን ኤርትራ ውስጥ ብዙዎች ሊጎበኙ ወይ በሆነ ምክንያት በስራ ምክንያት ሲሄዱ አይታቸዋል። በተለያየ ጊዜ የሰጡትን መግለጫ መብራት የሌለበት፣ ኢንተርኔት የሌለበት፣ የሰው እንቅስቃሴ የሌለበት፣ በእድሜም ወጣት የሌለበት ሽማግሌና አዛውንቶች በናምን ያሉበት አገር፣ ህዝቡ በስደት ዓለምን የተለያዩ ዓለሞችን ያጥለቀለቀ በ35 ዓመት ሙሉ ህገ መንግስት ያልቀረጸች በህገ መንግስታዊ ስርዓት የማትተዳደር በአንድ ፕሬዝዳንት ብቻ ለ35 ዓመት ስትተዳደር የቆየች ኢቭን የፕሬዝዳንቷ በአሁኑ ሰዓት በኪራይ አውሮፕላን ከቦታ ወደ ቦታ እንደሚሄዱ ወይ በኪራይ ወይ የሚጋብዟቸው አገሮች በሚያመጡላቸው በዚህ ደረጃ ያለች ሀገር ስለሆነች ኤርትራ ምንድነው ያተረፈችው? ኢትዮጵያን የባህር በር እንድታጣ አድርጋ ከግብፅ የተሰጣትን ውክልና ነው ያሳካችው እንጂ ኤርትራ ህዝብ ነፃነት አላገኘም። አዲስ አበባ ውስጥ ወደ 400,000 ኤርትራውያኖች አሉ በስደት፣ ለዛውም እየተገደበ እየተያዘ ነው። በረራ ባልታገደበት ጊዜ በየጊዜው ኤርትራውያኖች ወደ ኢትዮጵያ እየመጡ እየጎረፉ እዚህ ይኖሩ ነበር። እዚህ ህልውናቸውን ለማሰንበት ኢትዮጵያ ውስጥ የተሻለ ህይወት ለመግፋት ይጣጣሩ ነበር እና የኤርትራ ህዝብ የኤርትራ ተወላጆች በብዛት ሀገራቸውን እየለቀቁ ሲያስቸግሩት እና በሌላ በተለያየ የስግብግብነት መንፈስ ነው እንትኑን ያቋረጠው ግንኙነቱን እና ለራሱም ደህንነት በመስጋት ጭምር ማለት ነው። እና በሌላ በኩል ግን ወደ ኢትዮጵያ የሚመጡ ሰዎች ደግሞ ኢትዮጵያ ውስጥ ያላቸውን እርካታ እየገለጹ ነው። የኢትዮጵያን እድገት፣ የኢትዮጵያን ውበት፣ የኢትዮጵያን ከፍታ፣ የኢትዮጵያን ማማር በቃ ምንም ይሄን እየተናገሩ ነው። እና ግን እነዚህ የሻዕቢያ ወኪሎች ግብፅ የቀጠረቻቸው ኢትዮጵያ እንድትዳከም የሚፈልጉ ኃይሎች አመጽ ለማስነሳት ይሄን የኢትዮጵያን እውነታ ይሄን የኢትዮጵያን እድገት በመካድ ኢትዮጵያ ውስጥ ሰላም የለም፣ ኢትዮጵያ ውስጥ ልማት የለም፣ ኢትዮጵያ ውስጥ የኢኮኖሚ ችግር አለ እና አመጽ መነሳት አለበት፣ መሬት አንቀጥቅጥ እያሉ እንቅስቃሴ ቅስቀሳ ያደርጋሉ በየቦታው። ሌሎችም በትጥቅ ስርዓተ መንግስቷን ለማፍረስ እየታገሉ ያሉ እና የሀገርን ሰላም እያደፈረሱ ያሉ አሉ። እና አሁን በዚህ ይሄ ህዝባዊ አመጽ እንዲነሳ መሬት አንቀጥቅጥ እየተባለ በሚቀሰቀስበት ጊዜ አዲስ አበባ ውስጥ ምን ታየ? አርሴናል አሸነፈ ብሎ ወጣቱ ወጥቶ ሲጨፍር ታየ። እንዴ ይሄ ህዝብ ይሄ የማይረባ ህዝብ ለአመጽ መንግስትን ለማንቀጥቀጥ እንዲወጣ ሲጠበቅ እዚህ ለአርሴናል ወጥቶ ይጨፍራል ብሎ ይሄ ወንድማችን ያው በመግቢያ ማይታችሁታል። ተጸታለን የአርሰናል ደጋፊዎች አደባባይ ወጥተው እንዲያጥለቀልቁ እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው። እውነት እንጠየቅበታለን፣ በዚህ እንጸጸታለን። የአርሰናል
ደጋፊዎች አደባባይ ወጥተው እንዲህ ሲያጥለቀልቁ እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው? እውነት እንጠየቅበታለን? በዚህ እንጸጸታለን? አዎ ብትራገም ያው ችግር የለውም። ምክንያቱም ያንተ እርግማን ስለማይደርስ ማለት ነው። እና አሁን ትውልዱ የአውሮፓን እግር ኳስ ደገፈ ምናምን አይደለም። አሁን ብዙ ሰዎች ሌሎች ሰዎች ይሉታል። አሁን ለመሳይ ወይም ጉማሬው ባይሆን ይሄን ያለው ሌሎች የኢትዮጵያ እግር ኳስ ምንድን ነው ይሄ ለአውሮፓ እንዲህ እያሉ ይተቻሉ። በእርግጥ ይሄንን ግን ይሄ ሰው ስሜት ነው በመሰረቱ። ሰው የፈለገውን ነገር መደገፍ ይችላል። በነፃነት ደግሞ ድጋፉን አደባባይ ወጥቶ ያንጸባርቃል። ኢትዮጵያ በቃ ነፃ ሀገር እና ደግሞ ሰላም ያለበት ስለሆነ ነው አዲስ አበባ እንደዚህ ወጥቶ የሚጨፍረው። የእሱ ግን እርግማን የሚመነጨው ከምንድን ነው? ከዚህ በፊት መሬት አንቀጥቅጦ ባካችሁ ተነሱ ምናምን በዚህ ጊዜ ይመጣል፣ ይሄ መንግስት ሳምንት ቀርቶታል፣ እንደዚህ ሲል የነበረ ሰው ነው ይሄ የሻዕቢያ ቅጥረኛ ሰውዬ። ስለዚህ ብንራገም ይፈረድብን፣ ብንራገም ምናምን። አሁን አንተ ተራግመ የብዙ ሰው ደም ያለበት ሰው ያንተ እርግማንም ሆነ ምርቃት ለማንም አይደርስም። ባይዘዌ ርር ማለትህን ግን ያሳያል። በእውነት እኔ የኢትዮጵያ ጠላት የሆኑ ለኢትዮጵያ ክፉ የሚያስቡ ሰዎች በዛ በክፋት ስሜታቸውና በጨለምተኝነታቸው ሲንጨረጨሩ እንደው ሰው በጉዳት መርካት እንትን አይደለም፣ ግን ጠላት በዚህ ደረጃ ሲንጨረጨር ደስ ነው የሚለኝ በእውነት በጣም ነው። አሁን እንትን ይሄ እግር ኳስ በሂልተን ሆቴል ውስጥ እዛ ግቢ ውስጥ በስክሪን ልክ እንደ ስታዲየም ባለ ድምቀት ነው የታየውና እንደውም ይሄ ዲላን ፔጅ የእሱ አዘጋጅም ተገኝቶ ነበረ በዛ እንትን ላይ እና የነበረው ድባብ በጣም ደስ የሚል ነው። በቃ ሰው ተደሰተ። የሚያስደስትህን ነገር የለም። እኔ የምነግርህን ነው፣ በእኔ መንገድ ነው የምትደሰተው፣ ወይም ስለ ደስታህ እኔ አቀልሃለሁ፣ ደስታህ የሚመነጨው ከዚህ ነው ማለት ያለብን አይመስለኝም። የሚያስደስተው ከሆነ ሊደሰት ይችላል። የሚደግፈው ቡድን ነው። የኢትዮጵያ ሕዝብ ደግሞ በሀገር ውስጥ እግር ኳስ አልሳካ ብሎታል። ያው በብዙ መንገድ የእግር ኳስ ደጋፊ ነው፣ እግር ኳስ ይወዳል ሕዝቡ። በሀገር ውስጥ አልሳካ ብሎታል። መርጦ ደግሞ ከአውሮፓ ክለቦች አርሴናል ከፍተኛ ደጋፊ ያለው ባይዘው በአዲስ አበባ ብቻ አይደለም፣ በተለያዩ የክልል ከተሞችም ነው ይሄ በድምቀት ስሜቱን ሰው ደስታውን የገለጸበት ማለት ነው። እና ልክ እንደዚህ አሁን እንደ መሳይ ማለት ነው የዲላን ፔጅ ወደ 17 ሚሊዮን በላይ ደጋፊ ያለው አሁን ሰሞኑን እዚህ አዲስ አበባ ነው እንደሰማችሁት ወይም እንዳያችሁት። እና እሱን ከአዶናይ ጋር ሆነው የተለያዩ ቦታዎችን እየጎበኙ ለተመልካቾች ያቀርቡ ነበረ እና በሚያዩት ቦታ ደግሞ ያላቸውን እርካታም ይገልጹ ነበረ እና የሚታይ ነገር ስላለ ማለት ነው በጣም የተዋበ ያማረ፣ እሱንም ቀልቡን ስቦት ተደስቶበት የእሱን የደስታ ስሜት ደግሞ ለተከታዮቹ እያጋራ ነበር። አዲስ አበባ ላይ የተለያዩ ቦታዎችን ጎብኝቷል። ወደ ወንጪም ሄዶ ደግሞ የወንጪን ፓርክ ይሄ እንደው ወጣ ቢባል ማንም ቢሄድ ጸጥታ የለው ምናምን የሚባልበትን ቦታ ሄዶ ማለት ነው እነዚህን ሁሉ አሳይተዋል። አንዳንድ ነገሮች እኔ ራሴ ያላየኋቸው፣ ምክንያቱም አሁን ብዙ ነገር ነው የተሰራው። አሁን አዲስ አበባን በሙሉ ጎብኝተን ጨርሰናል የሚል ሰው ሊኖር አይችልም። በጣም ብዙ ቦታዎች ናቸው። እያንዳንዱን ቦታ ደግሞ ጥቃቅን ነገሮች ከዛ ውስጥ ከዛ ከሰፊ ነገር ውስጥ ጥቃቅኑን ነገር ስታየው በጣም ነው የሚገርመው። በየሆቴሉ ገብተው የኢትዮጵያን ባህል የሚመለከት እንደ ሰርግ ምናምን እንደዚህ አይነት ነገር ደግሞ ሲያደርጉ ቱባ የሆነ ነገር እኛ ለዓለም ያላስተዋወቅናቸው ነገሮች፣ ዋጋ ያልሰጠናቸው በጣም ብዙ ነገሮች አሉ። እኔ ልክ እንደ አብሬው እንደዚህ እንደምጓዝ ነው በጣም በዲቴል ያየሁት። በጣም የሚያስደስት ነበር አቀራረቡ። በእውነት ኢትዮጵያውያኖችን ይሄ ከዚህ በላይ የሚያስደስት ነገር የለም። እና አሁን ስንታየው ቸኮል የሚባል
እዚህ ከእስክንድር ጋር እየዞረ የሆነ ጊዜ ላይ እዚህ ጋር መንገድ እንዳትሰሩ ይሄን እንዳታረጉ አቆም ምናምን ሲል የነበረ ሰው አሁን ኡጋንዳ ሆኖ ይሄንን ቲክቶከር ያመጣው አዶናይ ነው። እና አዶናይ እረፍ ለብልጽግና የገጽታ ግንባታ እየሰራህለት ነውና ብታርፍ ይሻላል ብሎ ጻፈ። እዛች እሱ የጻፋት ስር አንድ የተጻፈች ሌላ ኮሜንት ደግሞ በጣም አስቃኛለች። እና ያኛው ደግሞ ምን ይለዋል? አይ ስንቴ በእንግሊዝኛ ጻፍለት በደንብ እንዲገባው ይለዋል። ያው እንግሊዝኛ አልችልም አልተማርክም። ያው ብዙ ሰዎች የእሱን የትምህርት ደረጃ ምናምን እየገለጹ የሚተቹት ሰው ነው። ባይዘዌ ያው መሀይም ስትሆን ነው አንዳንድ ነገር ላይ የምትደፍረው። ግን ተምረህም ወረቀትም ይዘህ ደግሞ መሀይምነት አለ፣ የአእምሮ መሀይምነት። ዞሮ ዞሮ ይሄ ሁለቱም የሌለው ነው፣ ወረቀትም የማገናዘብ ችሎታም ማለት ነው። እና ይቀናል እዛ ቁጭ ብሎ እንዴት ለብልጽግና ገጽታ ምንድን ነው ለብልጽግና? ለኢትዮጵያ እኮ ነው የተሰራው። ኢትዮጵያ ነች እኮ የምትተዋወቀው። ቱሪስት እኮ የሚመጣው የብልጽግናን ቢሮ ሊጎበኝ አይደለም። ከዛ በኋላ እንደዛ ነው አይደለም። ቱሪስት ሊጎበኝ የሚመጣው ኢትዮጵያን ነው። የኢትዮጵያን ውብ ገጽታዎች ነው የሚያዩ፣ የኢትዮጵያን ውብ ባህሎች ነው። እስከ ዛሬ ድረስ በሚፈለገው መጠን ለዓለም ያላስተዋወቅ ናቸውን ማለት ነው። አሁን ለዓለም የሚተዋወቅ ነገራችንም በዛ። ሆቴሎቹ፣ መናፈሻው፣ እንደገና ይሄ መንገዱ፣ ታሪካዊ ቦታው በደንብ ተገነባ፣ አማረ፣ ታነጸ እና እንዳልከው የብልጽግና ገጽታ ነው። ለምን የሰራው ብልጽግና ነው። እና አሁን አንድ ሰው ደግሞ ምን ብሎ ጽፏል? ይሄ እኮ ይሄ ዲላን ፔጅ የብልጽግናን ምርጫ ቅስቀሳ እያጠናከረ ነው። ለብልጽግና የምርጫ ቅስቀሳውን እያሟሟቀለት ነው። አዎ ብልጽግና የሰራቸውን ስራዎች ራሱም ያስተዋውቃል፣ ሰውም ያስተዋውቅለታል። ከዛ በኋላ ይሄን የሰራው ማን ነው? ይሄ ስራስ መቀጠል አለበት ወይ? ለኢትዮጵያ ምን ይጠቅማል? ዓለም እንዴት ተመለከተው የሚለውን እንድታስብ ያደርጋል። ትክክል ነው። ብልጽግና የምርጫ ቅስቀሳ በሚያደርግበት ሰዓት፣ እነዚህን ትልልቅ ልማቶች የሰራ ብልጽግና በሚያደርግበት ሰዓት እንዲህ አይነት ነገሮች መምጣታቸው ለምን ባዶ ፕሮፓጋንዳ አይደሉም። ባዶ በቃ ብልጽግና እንደዚህ ነው፣ አገር አሳድጎልሃል፣ ወደፊት የሚያሳድግልሃል አይደለ። ያደገውን ነው የምታሳየው፣ ያደገውን እና ይሄን ያደገ ነገር ሲያይ ቫልዩ ወደ እንትን ስታመጣው ለብልጽግና መልካም አጋጣሚ ነው የምርጫ ቅስቀሳ ለማድረግ። የሰራውን ስራ እሱ እየዞረ ከሚነግርህ የውጭ ሰው ደግሞ ሲመሰክር በነፃ ሆኖ ሰውየው ማለት ነው፣ የብልጽግና አባል ሳይሆን ኢትዮጵያዊም ሳይሆን ይሄ ግብፅ የቀጠራቸው ኢትዮጵያኖች የሚያጣጥሉትን ብልጭልጭ የሚሉትን ነው። ብልጭልጭ አይደለም፣ ፋይዳው ትልቅ ነው፣ ይሄ ውበት ነው በሚል ማለት ነው። ሌላ ደግሞ አንዲት አውሮፓዊት ሴት ከዚህ ከቲክቶከሩ በፊት ወደ አዲስ አበባ መጣ ያለችው አለ። የመጀመሪያው ነገር አዲስ አበባ ነው ወይ ይሄ የሚል ማለት ነው። ከዛ በፊት ታውቀዋለች እና አዚፍ ልክ በአውሮፕላን ስህተት ምክንያት ወደ ሌላ ሀገር እንደመጣች አይነት ፊል አድርጋ ማለት ነው። እና ከዚህ በላይ እንግዲህ አስደናቂ የሚባል ነገር ሊኖር አይችልም። ይሄን ብልጭልጭ ልትል አትችልም። እንግዲህ ይሄ ሁሉ ሰው፣ ይሄ ሁሉ የዓለም ሕዝብ፣ እነዚህ ትልልቅ መሪዎች፣ ትልልቅ ጎብኚዎች በተለያየ ሀገር ሄደው ለንጽጽር የተለያየ ነገር የሚያውቁና ምንድን ነው እሷ ያለችው? I thought we are going to ኢትዮጵያ። ከዛ ሌላው ምን አላት? what makes you say this isn't ኢትዮጵያ አላት። ወደ ኢትዮጵያ ነው የመጣሁት ብላ ስታስብ እንዲህ ልትያበቃሽ ነገር ምንድን ነው አላት።
ኢትዮጵያ የመጣ መስሎኝ ነው ያለችው እሷ ቀጥታ ቃል በቃል ሲተረጎም እና ኢትዮጵያ የመጣ መስሎኝ ሲል ታዲያ ይሄ እኮ ኢትዮጵያ አይደለም ያለሽ ማን ነው? ለምን እንዲህ ያልሽ ይላታል ሌላኛው። ስለዚህ የሚገርማቸው ይሄንን ብዙዎች ናቸው በአሁኑ ሰዓት እየጠየቁ ያሉት። በጣም ብዙዎች ሚሊዮኖች ይሄንን ሊሉ የሚችሉበት ሁኔታ ነው የተፈጠረው። እንግዲህ ምክንያቱም ምንድን ነው? እነዚህ ውጭዎቹ አውሮፓውያንም የሆኑ አሜሪካኖች ኢትዮጵያን የሚያውቋት ቀርበው እስኪያዩት ድረስ እንግዲህ ወይም ዳሰው እስኪረዷት የረሃብ ሀገር፣ የችግር ሀገር፣ የድርቅ ኋላ ቀር በቴክኖሎጂም በኢኮኖሚም እንደገና ደግሞ ገጽታዋ የኮሰሰ አድርገው ነው የሚያዩት። ስለዚህ ከዚህ በፊት የተሰጣት ስምና የተጻፈላት ታሪክ አለ ኢትዮጵያ የምናውቀው የምትታወቅበት። እንግዲህ እኛም ራሳችን ደግሞ እዚህ ሆነን የምናውቃቸው ቦታዎች ነበሩ። እነዚህ ሁሉ ገጽታዎች ሲቀየሩ አሁን ብዙ ሰው ይሄ ኢትዮጵያ ነው በእርግጥ ብሎ ቢጠይቅ አይገርምም። እና ይሄ ነው አሁን ኢትዮጵያ ባለፉት 8 ዓመታት የሰራችው ስራ እድገት። እንግዲህ ልማቱ የኢኮኖሚው የምኑ በጣም በርካታ ነው እና እንደውም አንዱ የኢትዮጵያ ወደ ጅቡቲ የተፈጥሮ ጋዝ እና ድፍድፍ ነዳጅ ለመላክ መስመር እየዘረጋች ነው። ከጅቡቲም የተጣራ ነዳጅ ወደ ኢትዮጵያ ለማስገባት መስመር እየዘረጋች ነው የሚለው ዜና ስር አሁን በቅርቡ ነው ባይዘው ዜና የቀረበው። ከዛ እሱ ስር አንዱ ይመስለኛል የሻዕቢያ እንትን ነው ሲያጣጥለው ይሄ ውሸት ነው ፒፒ ሲያጭበረብር ነው ምናምን እንደዚህ ብሎ የሆነ ያጣጣለበት ስር ሌላኛው ሲኮምት እንዴ አንተም እኮ የሚያኮራ እንደዚህ ልትገልጽ የምትችለው አለ ሻዕቢያ ወይም ኤርትራ ለወያኔና ለፋኖ ይሄን ያህል መሳሪያ አስተላለፈች፣ ለይሄን ያህል ሰው ስልጠና ሰጠች፣ ይሄን ያህል ወታደር ከማሰልጠኛ አንስሙ ስለጠፋብኝ ከሳዋ አስመርቃ አወጣች ብለህ እኮ ልትጽፍ ትችላለህ። ምንም እኮ ይሄ እንትን አይደለም። ባላንስ ኤርትራም የምትልከው ነገር አላት፣ አትጓጓ ወይም እንቁልጭ ምናምን አትበል አይነት ነገር ብሎ ጽፎበታል። ባይዘው ይሄ ሳዋ ማሰልጠኛ አንድ የናሳ ስዕል ላይ ኤርትራ እንደዚህ በረሃማ ነች የእህል አታበቅልም ምናምን የተባለው ግሪን ነው ምናምን ብለው የሆነ የሳተላይት ምስል ላይ አይተው ያንን እየጠየቁ እያሉ በኋላ ሲጠራ ያ ቅጠልያ አረንጓዴ የለበሰ በሙሉ ውትድርና ስልጠና እየወሰደ የነበረ ነው ብለው በአንድ ወቅት የጻፉትን አይቻለሁ። አይታችሁ ሊሆን ይችላል እናንተ። ስለዚህ በዚህ ደረጃ ልዩነት አለ። በዚህ ደረጃ ልዩነት ወደ ነፃነት ሄድኩ የሚለው ኃይል ባርነት ውስጥ ሆኖ ግን ደግሞ የሌላን የኢትዮጵያን ጠላት ተልእኮ አሳክቶ በውክልና ጦርነት አሁንም የውክልና ስራ እየሰራ ባሽከርነት ኢትዮጵያን የሚያስፈልጋትን ብሔራዊ ጥቅሟን በተለይ ደግሞ አሁን 130 ህዝብ የታፈነበትን ሁኔታ ለመለወጥ የምታደርገውን ጥረት በከፍተኛ ደረጃ እያደናቀፈ ያለ የኢትዮጵያ ጠላት ነው። ከዚህ በፊትም በጠላትነት ከቀይ ባህር እንድንወጣ አድርጎናል ከሸሪኩ ወያኔ ጋር ሆኖ። ስለዚህ ለዚህ ከዚህ ቡድን ጋር ወደፊት በሰጥቶ መቀበል ይሁን በሰላም ስምምነት በምን እንዲህ የባህር በር ጉዳይ ይመጣል የሚለው ነገር ተስፋ እንደሌለው በብዙ ወገኖች ዘንድ እየተነገረ ነው። ባለፈው ሞቅ ጠንከር ብሎ ወደዚህ ይመጣሉ እንደዚህ ድርድር አይደለም። ሁለተኛም ለኢትዮጵያ አሁን ባለው ሁኔታ አስፈላጊም አይደለም። እንደዚህ የጠላትነት ስሜት ካለው ኃይል ጋር ተባብሮ
ሀገር ማሳደግ አይቻልም። ከዛ ይልቅ ባለፈው ሳምንት እንዳልነው በፍቅር በጉጉት የሚጠብቁን ሶማሌላንደሮች አሉ። በጉጉት በፍቅር የሚጠብቁን። ከኢትዮጵያ የሚጠበቀው እውቅና መስጠት ነው። ከኢትዮጵያ የሚጠበቀው ሰጥቶ በመቀበል መርህ ላይ ጽኑ እምነት ይዞ መግባት ነው። የምትሰጠው ነገር ደግሞ ኢትዮጵያ በጣም አላት። እዛ አካባቢ የምታገኘው የባህር ኃይል ቤዝ እና የባህር በር ደግሞ ለኢትዮጵያ ህልውና እጅግ ወሳኝና አሁን ደግሞ ወቅቱ የሆነ ጉዳይ ነው። ስለዚህ ባለፈው እኔ በዚህ ጉዳይ ላይ በጣም በስፋት ተንትኛለሁ። ከሆኑ እንትኖች ላይ በመነሳት ምንድን ነው ሪፈረንስህ ከምን መነሻ ምናምን የሚልም አንዳንድ ጥያቄ በዛ ተነስቷል። መነሻ ግን አለው። አሁንም ይሄ ሆርን ኦፍ አፍሪካ የዘገበው እንትን አለ። እዚህ ላይ እንደምታዩት ነው እንግዲህ። ስለዚህ ኢትዮጵያ ሙቪንግ ቱ ኢምፓክት ሪኮግኒሽን ቱ ሶማሌላንድ ሴይ ዲፕሎማቲክ ሶርስስ ይላል። እዚህ ከስር የተጻፉ ዝርዝር እንትኖች አሉ። ስለዚህ ኢትዮጵያ በዚህ በምስራቅ በኩል ያለው በሶማሌላንድ በኩል ወደ ኤደን ባህረ ሰላጤ የምንወጣበትና ወደ ሌሎች የኤስያና የአውሮፓ ሀገሮች የምንገናኝበትን መንገድ ቁልፍ ቦታ፣ ስትራቴጂክ ቦታ ለመያዝ የሚያስችል እድል አለን። አሁን እዛ መሰናክል ሰራን፣ አጥር ከበብን ምናምን የሚሉት የግብፅ እና የኤርትራ ጋር ተሻርከው የሚያካሂዷቸው ነገሮች እዚህ ጋር መጥተው ችግር ሊፈጥሩብን አይችሉም። እንግዲህ ይሄ ነው ለዛሬ ያዘጋጀሁላችሁ እና ኢትዮጵያ በትክክለኛው መንገድ ላይ ነች ያለችው እና ይሄንን የባህር በር ህልማችንን የምናሳካበት ጊዜም ቀርቧል እና ሁላችንም በትብብር በአንድነት ለዚህ ተስፋ ለዚህ ራዕይ ስኬት የሚጠበቅብንን አስተዋጽኦ እናበርክት እላለሁ። ጠላቶቻችን በየቦታው እየተሸነፉ ነው። ባይዘወይ እርስ በርሳቸው እየተጋጩ ነው። የፕሮፓጋንዳ ይሄ አቅማቸው ሁሉ ተዳክሟል። አሁን ወደ ስድብ ወደ ምን ገብተዋል። የሚያቀርቡት ነገር የለም። ተቀባይነታቸውም በጣም እየተዳከመ ነው። ኢትዮጵያኖች ማ ጠላት ማ ወዳጅ እንደሆነ ማ በትክክለኛ መስመር ሊመራቸውና ለድል ለስኬት ሊያበቃቸው እንደሚችል የተገነዘቡበት ወቅት ነው። ይህንኑ አጠናክረን በመቀጠል ሀገራችንን እናሳድግ። ሀገራችን ተስፋ አላት። ነገ ብሩህ ቀን ይመጣል ከዚህ በጣም የተሻለ እያልኩ የዛሬ ፕሮግራሜን በዚሁ አጠቃልላለሁ። በሌላ ፕሮግራም እስከምንገናኝ ሰላም።